የብርሃን እናት ደስ ይበልሽ ደግሜ ላለው ደስ ይበልሽ። ማርያም ገብርኤል ጋር የተነጋገረችበት ይህ ቅጽበት ድንቅ ነገር የተሞላ ነው። አንዲት የድሆች ልጅ እና አንድ መልአክ ተገናኝተው ድንቅ ነገር ተነጋገሩ። ንጽሕት ድንግል ከእሳታዊው ጠባቂ ጋር ተነጋገረች። ይህ ምልልስ የሰማይና የምድርን ነዋሪዎች ያስታረቀ ነበር። አንዲት ሴትና አንድ የሰራዊት አለቃ ለመላው ዓለም እርቅ ስምምነት አደረጉ። በሰማያውያንና በምድራውያን መካከል ቁጭ ብለው ተወያዩ፣ ተነጋግረውም ሰላምን አደረጉ። በእግዚአብሔርና በአዳም መካከል ስለነበረው ጠብ ባሪያይቱ ከጠባቂው ጋር ተገናኝተው ተከራክረው ተስማሙ። በገነት ዛፎች መካከል የተፈጠረው ታላቁ ጠብ ለውይይት ቀረበ። ችግሩም ፍጻሜ አገኘ። ሰላም መጣ። ምድራዊቷና ሰማያዊው በፍቅር ተነጋገሩ። በሁለት ወገን የነበረው ትግል ቆመ፣ ሰላም ተደረገ ይላል ቅዱስ ያዕቆብ ዘስሩግ የገብርኤልን ተልእኮና የድንግልን መበሰር ትርጉም ሲያብራራ። ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ናዝሬት ገሊላ ወደምትባል ከተማ ቢወርድም ያበስራት ዘንድ ወደ ድንግሊቱ የገባበት መንገድ የተለየ ነበር። መልአኩ ከዚህ ቀደም ለብዙ ሰዎች በተለያየ መልክ ተገልጾ አናግሯቸዋል። ቅዱስ ያሬድ እንዳለው ለሙሴ በዕፀ ጳጦስ፣ ለበለዓምና ለሰባ ሰገል በኮከብ ታይቷል። ለዳንኤልና ለሕዝቅኤል በሰው አምሳል፣ ለነነዌ ንጉሥ በሚያስፈራ ነበልባል መካከል ታይቶታል። ወደዚህ ድንግል ሲሄድ ግን ወዳለችበት ከመግባቱ በፊት ምን ሆኖ እንደሚታያት፣ በምን መንገድ እንደሚገለጽላት ቆም ብሎ ማሰብ ነበረበት። ለሰው ልጅ ማብሰር የመጀመሪያ ጊዜው ባይሆንም አምላክ ሰው ይሆናል ብሎ መናገር የመጀመሪያው ነውና በጥንቃቄ ያየው። በሕልሟ ታይቶ እንዳይነግራት በሕልም የታየ ነገር የመታመን ዕድሉ ጠባብ ነው። በተለይም አምላክን ትወልጃለሽ የሚል መልእክትን በሕልሟ ብታይ የዛሬው ሕልም ደግሞ እንዴት ያለ ነው ብላ ለብዙ ትርጉም የተጋለጠ አሻሚ ነገር ሊሆንባት ይችላል። ስለዚህ በሕልም ሳይሆን በፊቷ በሚታይ አካል ቆሞ ተገለጠ። የሚነግራት ዜና ታላቅ ነውና ጉዳዩ ከመነሳቱ በፊት ታላቅ መገለጥን ልታይ ይገባታል። ቅዱስ ዮሐንስ አፈወርቅን የሾመው ቅዱስ ዲሜጥሮስ ዘአንጾኪያ ቅዱስ ገብርኤል ወደ ድንግሊቱ ሲላክ የተሰጠውን መመሪያ እንዲህ ይገልጸዋል። እግዚአብሔር ገብርኤልን እንዲህ ሲል ላከው፣ ታናሽ ብላቴና ናትና እንዳታስደነግጣት፣ ፍርሃትንም ልትሸከም አትችልም። በዘካርያስ ላይ እንዳደረግኸው የቅጣትን ማስጠንቀቂያ በእርሷ ላይ እንዳታደርግ በደስታና ሐሴት ሆነ ተገለጥላት፣ በእርሷ ላይ ስለሚሆነው ስለ እኔ ክብር ንገራት አለው። ቅዱስ ኤፍሬም ሶርያዊ በመገለጡ እንዳያስደነግጣት በሽማግሌ አምሳል ተገለጠላት ሲል ጨርሶ ምድራዊ እንዳይመስላት ግን መልአኩ ብርሃናዊ መልአካዊ መሆኑን ሁሉም ሊቃውንት ይስማማል። ቅዱስ ገብርኤል ወደዚች ብላቴና ለመግባት የተጨነቀውን ያህል ወደ ባቢሎን እሳት ለመግባት አልተጨነቀም። ሊያናግራት የተላከባት ድንግል በዕድሜዋ ትንሽ ናትና
በክብሯ ግን ትልቅ ናት። ፈጣሪ ለማደሪያነት የመረጣት ይህች ድንግል እንዴት ያለች ትሆን? ምድርን የሚያረሰርሰውን ንጹሕ ዝናብ የምታስገኝ ታናሽ ደመና እንዴት ያለች ናት! የፈጣሪውን የከበረች ሕያዊት ዙፋን ለመቅረብ መልአኩ በአክብሮት ወደ እርሷ ገባ። ለዘካርያስ በቤተ መቅደስ እንዳደረገው በባዶ ስፍራ ላይ ድንገት አልተገለጠም፣ በእርጋታ ወደ እርሷ ገባ እንጂ። በመጽሐፍ ቅዱስ ለብዙ ደናግላል ወደ እርሷ ገባ ተብሎ የተነገረላቸው ስለ ወንድ ነበረ። አብርሃምም ወደ እርሷ ገባ ጸነሰችም። ያዕቆብም ወደ እርሷ ገባ ጸነሰችም። ይሁዳም ወደ እርሷ ገባ ጸነሰችም፣ ወንድ ልጅንም ወለደች የሚሉ ጥቅሶች መጽሐፍ ቅዱስን ሞልተውታል። ኦሪት ዘፍጥረት ምዕራፍ 16 ከቁጥር 4 እንዲሁም ምዕራፍ 29 ከቁጥር 23 እንዲሁም ምዕራፍ 38 ከቁጥር 2። ወደዚች ድንግል ግን የገባው ወንድ አልነበረም። ወደ እርሷ የገባው ብርሃናዊ መልአክ ነበረ። በእርሷ ዕድሜ ያሉ ሌሎች ደናግላን ሴቶች አንቺ እኮ ከሌሎች ሴቶች ሁሉ ትበልጫለሽ የሚል የውዳሴ ንግግር በደስታ ከወጣት ወንዶች አንደበት በተመስጦ ይሰማሉ። ይህ እንዴት ያለ ሰላምታ ነው ብለው እንኳን ሳይጠይቁም በከንቱ ውዳሴ ልባቸውን ይሰጣሉ። የሥጋ ፍቃድ ባታለላቸው ወጣቶች እጅ በሎሚ በቀለበት በስጦታ ተታለው ይወድቃሉ። ይህች ድንግል ግን እግዚአብሔር በገብርኤል በኩል ካሰማት ቃል በቀር በጆሮቿ የወንዶችን የማባበል ቃል አልሰማችም። ድንግል ሆይ የሚያታልሉ ጎርማሶች ያረጋጉሽ አይደለሽም፣ የሰማይ መላእክት ጎበኙሽ እንጂ እንዲል አባ ሕርያቆስ። ደናግላን ሆይ የሰማያዊ ሕይወት አርአያና አምሳል የሆነችው የድንግል ማርያም ሕይወት ይኑራችሁ። እርሷ ለክርስቶስ እናት ለመሆን በምንም የምታንስ አልነበረችም የሚለው ቅዱስ አትናቴዎስ ሐዋርያዊ ስለ ድንግሊቱ ሕይወት እንዲህ ይላል። እግዚአብሔር ዳኛዋ እንዲሆንላት ትጸልይ ነበር እንጂ በወንዶች መታየትን አትሻም ነበር። ከቤት ለመውጣት አትቸኩልም ነበር። በሕዝባዊ ስፍራዎች የሚያውቃት ሰው አልነበረም። ማር እንደምትሠራ ንብ በቤቷ ውስጥ ብቻ መቆየትን ትመርጥ ነበር። በቤቷ የቀረውን ሁሉ ለድሆች በቸርነት ትሰጥ ነበር። ቃላቷ ጥንቃቄን የተሞሉ ነበሩ። ድምጿም የተመጠነ ነበር። ጮኻ አትናገር። ማንም ላይ ክፉ ነገርን አልተናገረችም። ክፉ ወሬንም ለመስማት አትፈቅድም ነበር። ተፈስሒ ባህታዊት እንተ ኃጥእኪ መምሰል፣ የሚመስልሽ ያጣሽው ብቸኛይቱ ሆይ ደስ ይበልሽ እያለን የምናመሰግናት ይህች ድንግል ከዕድሜ አቻዋ በተለየ በፍጹም ጭምትነት የምትኖር ቅድስት ነበረች። ቅዱስ አምብሮስ ደግሞ ለደናግል በጻፈው ክታቡ እንዲህ ይላል። በእርግጥም ቅዱስ ገብርኤል ወደ እርሷ ሲገባ ብቻዋን በቤት ውስጥ ነበረች። ከማንም ሰው ጋር አልነበረችም። ማንም እንዲያውካት አልወደደችም ነበር። እኩዮቿ በምንም ነገር ለማስቀናት ሞክራ አታውቅም። ሐሳቦቿ ጓደኞቿ ነበሩና ሌሎች ሴቶችን ጓደኛ ልታደርግ አልወደደችም። ይልቁንም ብቸኝነት የማይሰማት ብቻዋን በሆነች ጊዜ ነው ብዙ መጻሕፍት፣ ብዙ ነቢያት፣ ብዙ መላእክት ከእርሷ ጋር የሆነው እንደምን ለብቻዋ ትሆናለች?
በሕልሟ ሳይቀር ቅዱሳት መጻሕፍትን ትሰማ ነበር። ብዙ ጊዜ ከቤቷ አትወጣም ነበር። ቅዱስ ገብርኤልም ያገኛት በቤቷ ሆና ነበር። የብርሃን መውጫ ምስራቁ ነሽ ሰው ለለወጥ ቅዱስ ገብርኤል ሌሎችን ሲያበስር ዳንኤል ሆይ ቃልህ ተሰምቷልና ወደ አንተ መጥቻለሁ፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ እንዳለው ድንግሊቱን ማርያም ሆይ ጸሎትሽ ተሰምቶልሻል አላላትም። ምክንያቱም ድንግል ማርያም የአምላክ እናት ለመሆን አንድም ቀን ጸልያም አስባም አታውቅም። ብዙ የእስራኤል ደናግል መሲሁን እኔ እወልደው ይሆን ብለው ድንግልናቸውን ጠብቀው ኖረዋል። እርሷ ግን የተመረጠችው ራሷን አጭታለት ለማታውቀው ጉዳይ ነበር። እግዚአብሔርን በልቧ እንጂ በማኅፀኗ ጸንሶ መኖር በእርሷ ዘንድ ሐሳብ ሆኖ አያውቅም። ቅዱስ ኤፍሬም እንዲህ ይላል፣ ብዙ ሴቶች ድንግል ትጸንሳለች የሚለውን ትንቢት ሰሙ። የነገሥታት ሴት ልጆችና የባለጠጋ ልጆች መሲሁን ሊወልዱ በተስፋ ተጠባበቁ። እርሱ ግን ከድሆች ልጅ ተወለደ። ጌታ ሆይ በአንተ ምክንያት የነገሥታት ልጆች በድሆች ላይ ቀኑ። ወደ ድሃዋ ቤትም ነገሥታት እጅ መንሻ ይዘው ሄዱ። ቅዱስ ዮሐንስ አፈወርቅም በመዝሙረ ዳዊት ትርጓሜው መኝታውን በወርቅ ያጌጠ ማድረግ ሲችል በግርግም ውስጥ ማድረግን መረጠ። እናቱንም ከነገሥታት አንዲቱን ማድረግ ሲችል አላደረገም ብሏል። ድንግል ማርያም እንዲህ ናት፣ ታላላቅ ሀብታትን ሳትጠይቅ የተቀበለች፣ ሳትለምን የተመረጠች፣ ሳታገባ የጸነሰች፣ ሳታምጥ የወለደች፣ ድንግልናዋን ሳታጣ እናት የሆነች፣ አንዳች ሳትሻ ሁሉን ያገኘች የእግዚአብሔር ድንቅ ሥራ እርሷ ናት። ሶርያዊው ድንግሊቱን ልጅ ለመውለድ ከተማጸኑ ሌሎች ሴቶች ጋር እያስተያየ እንዲህ ይገልጻታል። ሐና የሳሙኤል እናት ለመሆን ሰክረሻል እስክትባል ድረስ ጸለየች። ራሔልም ባሏ ያዕቆብ ላይ ልጅ ካልሰጠኸኝ እሞታለሁ ብላ እስከ መጮህ ደረሰች። ሳራና ኤልሳቤጥም ልጅን ለማግኘት ለዓመታት ለመኑ። ድንግል ማርያም ግን ያለ ስዕለት ያለ ጸሎት በድንግልናዋ ጸንሳ የፍጥረታትን ጌታ ወለደች። አንደኛ ሳሙኤል ምዕራፍ 1 ከቁጥር 13፣ ኦሪት ዘፍጥረት ምዕራፍ 30 ከቁጥር 1፣ የሉቃስ ወንጌል ምዕራፍ 1 ከቁጥር 13። ቅዱስ ገብርኤል ወደ ድንግሊቱ ሲገባ ከዚያ በፊትም በኋላም ለማንም አቅርቦት የማያውቀውን ሰላምታና ምስጋና ቀረበላት። ደስ ይበልሽ ጸጋን የመላብሽ ሆይ ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ። ልብ በል። ገብርኤል ወደ ዳንኤል በተላከ ጊዜ ንግግሩን የጀመረው እንዲህ ነበረ። ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል አስተውለህ ቀጥ ብለህ ቁም። ወደ ሊቀ ካህናቱ ዘካርያስ በተላከም ጊዜ የንግግሩ መክፈቻ ዘካርያስ ሆይ ጸሎት ተሰምቷልና አትፍራ የሚል ነበር። መልአኩ ነቢዩንና ካህኑን ያናገረው አስተውለህ ቀጥ ብለህ ቁም አትፍራ በሚል መግቢያ ነበረ። ወደዚህች ድንግል ሲመጣ ግን በቀጥታ ስለመጣበት ጉዳይ መናገርን አላስቀደመም። በስሟ እንኳን አልጠራትም። እሳታዊው መልአክ ገብርኤል
በ15 ዓመቷ ብላቴና በድንግል ማርያም ፊት ቆሞ ለእርሷ የሚገባን ምስጋና የተሞላ ሰማያዊ ሰላምታ አቀረበ። ቅዱሳን መላእክት የዘወትር ሥራቸው በደስታ ፈጣሪያቸውን ማመስገን ነው። ነቢዩ የቃሉን ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን አመስግኑ እንዳለ ቅዱሳን መላእክት ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ሲያመሰግኑት ቀንና ሌሊት አያርፉም። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3፣ የዮሐንስ ራእይ ምዕራፍ 4 ከቁጥር 8። በመጽሐፍ ቅዱስ ላይ በየትኛውም ስፍራ ቅዱሳን መላእክት ለሰው ተገልጸው የአክብሮት ሰላምታ እንደሰጡ ወይንም አንቺ ከሴቶች የተባረክሽ ነሽ ብለው ምስጋና እንዳቀረቡ አልተጻፈም። ለዚህች በዕድሜዋ ገና ታናሽ ለሆነች ድንግል ይህን ሰላምታ ያቀረበው ከመላእክት ሰራዊት አንዱ ሳይሆን በእግዚአብሔር ፊት ከሚቆሙት ከዋኖቹ የሰራዊት አለቆች አንዱ የመላእክት አለቃ ገብርኤል ነው። ይህ መልአክ በአክብሮት ከፊቷ ቆሞ ደስ ይበልሽ ብሎ ለዚህች ድንግል ያቀረበው ሰላምታ ተሰምቶ የማያውቅ ነበር። ይህ ሰላምታ እንኳን ሌላውን ሰው ሰላምታው የቀረበላትንም ድንግል ያስደነቀ ነበር። በዚህም ምክንያት ቅዱሳት መጻሕፍት የምታውቀው ድንግል ማርያም ይህን ሰላምታ ለሌላ ሰው ሲቀርብ በመጽሐፍ ስላላነበበች ይህ እንዴት ያለ ሰላምታ ነው ብላ ተደነቀች። ድንግል ሆይ ይህ እንዴት ያለ ሰላምታ ነው አልሽን? እኛንም ለአንቺ የቀረበው ከእግዚአብሔር የተላከ ሰላምታና የምስጋና ቃል እጅግ አስደንቆናል። አንብበን አንጠግበውም ብለን እኛም ዘወትር በመልአኩ በገብርኤል ሰላምታ ሰላም እንልሻለን እያለን ከእግዚአብሔር ፊት የሚቆመው ገብርኤል ከፊትሽ በቆምልሽ በአንቺ ፊት እንቆማለን። በድንግሊቱ እመቤታችን ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚለውን ጸሎት ለመጸለይና ከዛሬ 2000 ዓመታት በፊት የተሰጣትን የምስጋና እጅ መንሻ እንኳን በድጋሚ ለመስጠት ፈቃደኛ ያልሆነ ሰው ምንኛ ያሳዝናል። ወዳጄ ለድንግሊቱ የገብርኤልን ሰላምታ ለመጸለይ ውስጥ ደስ ካልተሰኘ ሳትፈልግ እንዳትሞክረው። ደስ ሳይልህ ደስ ይበልሽ ማለት እንዴት ይሆናል? ሰላም ሳይሆኑስ ሰላምታ ማቅረብስ እንዴት ይቻላል? ምስጋናዋን ውስጥህ ካልተቀበለው ለእርሷ ሰላምታ ከማድረስህ በፊት ገና ልትወጣባቸው የሚገቡ ብዙ ገብርኤላዊ እርከኖች አሉብህ ማለት ነው። እንደ ገብርኤል ባለንበት እንጽና ብለህ አምላክን በማመን የምትጸና እግዚአብሔር መቅደስ ፊት የማይታጎል የምስጋና ሕይወት ያለህ ከሊቃነ መላእክት ጋር አብረህ ፈጣሪህን የምታመሰግን ከሆንክ ድንግሊቱን ሰላም ለማለት ምናልባት ትመረጥ ይሆናል። ስለዚህ ከፈጣሪህ ጋር ታረቅ። በእግዚአብሔር ፊት እንደ ገብርኤል መቆም ካልቻለህ ድንግሊቱም ፊት ለመቆምና ለማመስገን ገና ብቁ አይደለህም። እርሱ ፊት ለጸሎት ከቆምህ ግን ገብርኤልን ወደ እናትህ የምስጋና እጅ መንሻ ሲዘህ ላከው ሆይ እባክህን እኔንም ላከኝ ብለህ ተማጸን። ጸሎትህ ከሰመረ በደስታ በመልአኩ በገብርኤል ሰላምታ ሰላም እልሻለሁ ለማለት ትበቃ ይሆናል።
እንደ ገብርኤልስ መሆን አልችልም ካልከኝ ደግሞ እርሷን ማመስገን እንደማይገባህ ተረድተሃል ማለት ነውና የኛ ዝቅታና የድንግሊቱ ከፍታ ከተረዳህ ልጆቿ ጋር አብረህ መጥተህ እመቤቴ ሆይ የጻድቃን ቅዳሴ ይበቃኛልና የኃጢአተኛ ምስጋና ለምኔ ነው አትበይ። የኔ ኃጢአት የአንቺን ቅድስና ያረክሰውምና እያልክ አመስግናት። ደስ ይበልሽ የሚለው የደስታ ብስራት ቃል የአዲስ ኪዳንን ሐሳብ አጠቃሎ የያዘ ቃል ነው። ወንጌል የሚለው የግሪክ ቃል ቀጥተኛ ትርጉም የምስራች ማለት ነው። ክርስትና ማለት ጌታ ተወልዷል ደስ ይበላችሁ፣ ጌታ ተነስቷል ደስ ይበላችሁ፣ በጌታ ደስ ይበላችሁ የሚሉ ደስታዎችን የያዘ እምነት ሲሆን የመጨረሻ ተስፋውም ወደ ጌታ ደስታ ግባ መባል ነው። የመጀመሪያው ወንጌል ደስ ይበልሽ በሚል ርዕስ የተሰበከላትና ይሁንልኝ ብላ ያመነችው ብጽዕትም ድንግል ማርያም ናት። መጋቤ ሐዲስ ቅዱስ ገብርኤል በሰባኬ ወንጌል ወግ ሰላምታ ሰጥቶ የአምላክን ሰው መሆን ዜና፣ የምትወልደውን የዘላለም ንጉሥ ማንነት፣ በድንግሊቱ ላይ የሚሆነውን የአብ የወልድ የመንፈስ ቅዱስን ሥራ፣ ለእግዚአብሔር የሚሳነው ነገር የለም በሚል መደምደሚያ በአግባቡ ሰብኮ ድንግሊቱን አሜን ያሰኘ እንደ ዮሐንስ ለቃለ መንገድ ጠራጊ የሆነ ሰማያዊ ሰባኪ ነው። የትኛውም የወንጌል ሰባኪ ቅዱስ ገብርኤል በድንግሊቱ ፊት ከተናገራቸው ሐሳቦች ቢያንስ አንዱን ሳይነካ ወንጌልን ሊያስተምር አይችልም። የአክብሮት ሰላምታ ሳይሰጥ ከዚያም የልዑልን ልጅ ኢየሱስን ሳያነሳ የድንግል ማርያምን መመረጥና ጸጋን የተሞላች ብርክት መሆኗን ሳያወሳ የመንፈስ ቅዱስን ድንቅ ሥራ ሳይናገር የእግዚአብሔርን ሁሉን ቻይነት ሳይመሰክር ስብከት ሊሰብክ የሚችለው ማን ነው? ይህን ካላደረገ ገብርኤልን የላከው አምላክ ያላከው ሰባኪ ይሆናል። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 34። ቅዱስ ገብርኤል ለሰባኪያነ ወንጌል የስብከትን ቅርጽ ብቻ ሳይሆን ሰባኪያነ ወንጌል ምን አይነት ማንነት ሊኖራቸው እንደሚገባ አሳይቷል። ስለ ራሱ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ የተናገረው የእግዚአብሔርን የምሥራችን ቃል የሚሰብኩ ሁሉ በሰው ፊት ከመቆማቸው በፊት እግዚአብሔር ፊት በትጋት መቆም እንዳለባቸው ያስረዳል። እግዚአብሔር ፊት ለጸሎት ሳይቆሙ ሰው ፊት የቆሙ ሰባኪያን የሚናገሩት ቃል እንደ ገብርኤል ግዳጅ አይፈጽምም። መልአኩ ለድንግሊቱ በሰበከው ወንጌል ሰባኪያን የእግዚአብሔርን መልእክት የሚነግሩትንም ሰው በብሩህ ገጽ በፍቅር መንገድ እንዳለባቸው ለማወቅ ፈልገው በትሕትና ለሚጠይቋቸው ሰዎች አብራርተው መልስ መስጠት እንደሚገባቸው፣ ባለማመን በጥርጣሬ ለሚጠይቁ ደግሞ በተግሳጽ አፋቸውን መዝጋት እንደሚገባ የመምህራነ ወንጌልን ሥርዓትን አበጅቶ ሄደዋል። መልአኩ ከእርሷ ሄዶ የሚለው ቃል ደግሞ ሰባኪ ወንጌል የእግዚአብሔርን ቃል ነግሮ ሕዝቡን ይሁንልኝ አሜን ካሰኘ በኋላ ምእመናንን አትርሱኝ ብሎ ሳያስጨንቅ የተሰበኩትን እንዲፈጽሙ ለፈጣሪያቸው ትቶ ዘወር ማለት እንዳለበት የሚያስረዳ ነው። ቅዱስ ገብርኤል ለድንግሊቱ ደስ ይበልሽ አላት። የእግዚአብሔር አገልጋይ
የንጉሡን እናት አያት፣ ተሳለማት። ሰላም የተፈጸመበትን ደብዳቤ አውጥቶ አነበበላት። የሰው ልጅ የምሕረት አዋጅ ለድንግሊቱ ተነበበላት። የሲኦል እስረኞች መፈታት ዜናም ለእርሷ ታወጀ። ይህ የደስታ መልእክት በእርሷ ፊት ይቅረብ እንጂ የሚመለከተው የሰው ልጆችን ሁሉ ነው። መልአኩ ምስር ብላ ሊባል የማይችል እሳታዊ ሆነ እንጂ የምስራቹስ በአምላክህ የሚያሰኝ የምስራች ነው። ይህ የምስራች ሰው ሆይ ፈጽመህ ደስ ይበልህ፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቶአልና የተባለለት የምስራች ነው። የሰው ልጆች መመኪያ ድንግል ማርያም የሰው ልጅን ወክላ የሰማችው ይህን ደስታ ነበረ። ደናግል ሁሉ ደስ ይበላችሁ፣ ከእነርሱ አንዲቱ ፍጥረቱን ሁሉ የሚሸከመውና ከባርነት ነፃ የሚያወጣውን ኃያል ወልዳለችና። በእባብ የተነደፈው አዳም ዛሬ ደስ ይበለው፣ የመድኃኒት ቅጠል ሰጥታዋለችና። ሊቃነ ካህናት ሁሉ ደስ ይበላችሁ፣ በግን ከመሰዋት ያሳረፋችሁን ሊቀ ካህናት ሰጥታችኋለችና እንዳለ ቅዱስ ኤፍሬም ደስ ይበልሽ የሚለው ጥሪ ለሁሉ የሚሆን። ስለዚህ የምስራች ዜና ቅዱስ ጎርጎርዮስ ዘኒሱስ ከቀድሞው ዜና የተለየ ዜና ለሴት ልጅ ተነገረ። በቀደመው ኀጢአት ምክንያት በምጥ የመውለድ ዜና ተነግሮ ነበረ። የአሁኑ ዜና ግን በደስታ ሐዘንን የሚያስወግድ ነው ብሏል። መጽሐፈ ባሕሪም ከሴቶች ወገን ሐዘንን ያስወገደች እርሷ ነች። እግዚአብሔር ለሔዋን ሐዘንሽን አበዛዋለሁ፣ ልጆችሽንም በሐዘን ትወልጃቸዋለሽ ባላት መጠን ይህችኛዋን ጸጋን የተመላሽ ሆይ ደስ ይበልሽ አላት። ያችኛዋ በእባብ ምክር ተሞላች፣ ለእርሷም ለዘመዶቿም ሐዘን ሆነባቸው። ይህችኛዋ በአምላክ ጸጋ ተሞላች፣ ለእርሷና ከእርሷም በኋላ በዳግማዊ ልደት በመንፈስ ለተወለዱ ዘመዶቿ ደስታ ሆነላት። ደስ ይበልሽ የሚለው ቃል በድንግሊቱ ጆሮ የፈሰሰው ለሴት ልጅ ሁሉ ነው። ሐዘንተኛይቱ ሔዋን በማርያም ጆሮ ደስ ይበልሽ የሚል ቃል ሰማች። ደስ ይበልሽ የሚለው ምስጋና በብሉይ ኪዳን የእግዚአብሔር ከተማ ለሆነችው ለጽዮንና ለልጆቿ የሚቀርብ ምስጋና ነበረ። ነቢዩ ኢሳይያስ አንቺ በጽዮን የምትኖሪ ሆይ የእስራኤል ቅዱስ በመካከልሽ ከፍ ከፍ ብሎአልና ደስ ይበልሽ ሲል፣ ነቢዩ ዘካርያስ ደግሞ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ ብሏል። ነቢዩ ሶፎንያስም በዚሁ የዝማሬ ስልት እስራኤል ሆይ እልል በይ፣ የጽዮን ልጅ ሆይ ዘምሪ፣ የኢየሩሳሌም ልጆች ሆይ በፍጹም ልብሽ ሐሴት አድርጊ፣ ደስም ይበልሽ ብሎ ነበር። ትንቢተ ኢሳይያስ ምዕራፍ 12 ከቁጥር 6፣ ትንቢተ ዘካርያስ ምዕራፍ 9 ከቁጥር 9፣ ሶፎንያስ ምዕራፍ 3 ከቁጥር 14። ነቢያቱ ለእግዚአብሔር አገር ለእስራኤልና ክርስቶስም የታላቁ ንጉሥ ከተማ ብሎ ለጠራው ለጽዮን ኢየሩሳሌም ደስ ይበልሽ ብለው ነበረ። ማቴዎስ 5:35። ሊቀ መላእክት ቅዱስ ገብርኤል ይህን ለሀገር የቀረበ የምስጋና ቃል የእግዚአብሔር ሀገሩ ለመሆን ለተመረጠችው ማኅፀኗን ከተማ አድርጎ ሊያድርባት ለተመረጠችው ለእውነተኛይቱ ጽዮን ለድንግል ማርያም ደገመው።
ወደ ነቢያት ቅዱስ መንፈሱን የላከው እግዚአብሔር የላከውና ከላይ ወደ ታች እንደሚፈስ ወንዝ ከአርያም ወደ ምድር የወረደው ገብርኤል ድንግሊቱን ደስ ይበልሽ ብሎ እንደ ከተማ እያነጋገረ የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ የሚለው ትንቢትም ስለ እርሷ የተነገረ መሆኑን አስረዳ። መዝሙረ ዳዊት ምዕራፍ 46 ከቁጥር 4። ቅዱስ ገብርኤል ደስ ይበልሽ የማለቱን ምክንያት በእርሷ የተከናወነውን ነገር ሁሉ እያሰብን የምናብራራው ነው። ድንግል ሆይ ደስ ይበልሽ መባል ከፍጥረታት ሁሉ ይልቅ ላንቺ ይገባል። በቁስሉ የሚፈውሰን መድኃኒት ልትወልጂ ነውና ደስ ይበልሽ። በጨለማ ለሚሄዱ ሁሉ የሚያበራው ብርሃን ልትወልጂ ነውና ደስ ይበልሽ። በሞት ፍርድ ለተያዙ ሁሉ ሕይወትን ልትወልጂ ነውና ደስ ይበልሽ። ቅዱሳን አባቶቻችን ደስ ይበልሽ የሚለውን ቃል ጥልቀትና እምቅነት ከሌሎች መጽሐፍ ቅዱሳዊ እውነታዎች ጋር በማገናዘብ አብራርተውታል። ቅዱስ ዮሐንስ አፈወርቅ ተፈሲ ፍስሕትነ በተረጎመበት ድርሳን እንዲህ ብሏል። እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስ ነስቶ በአንቺ ሰው የሆነ ሙሽራ ከጫጉላው እንደሚወጣ ከአንቺ የወጣ እመቤታችን ማርያም ሆይ ደስ ይበልሽ። መዝሙረ ዳዊት ምዕራፍ 19 ከቁጥር 5። የጠፋው በግ አዳምን የፈለገውን ባገኘውም ጊዜ የተሸከመውን ቸሩን እረኛ የወለድሽልን ሆይ ደስ ይበልሽ። የሉቃስ ወንጌል ምዕራፍ 15 ከቁጥር 1 እስከ 4። እግዚአብሔር በሲኦል የጣላት የሔዋን የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤታችን ማርያም ሆይ ደስ ይበልሽ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 16። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። መዝሙረ ዳዊት 104 ከቁጥር 3። ትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1። ቅዱሳኑ ላይ አድሮ የሚኖር ከአንቺ ሰው ሆኖ የተገለጠልን እመቤቴ ማርያም ሆይ ደስ ይበልሽ። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል ከአንቺ ይወለድ ዘንድ የወደደ እመቤታችን ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤታችን ማርያም ሆይ ደስ ይበልሽ። ልዩ መድኃኒታችን በመውለደሽ እናትም አገልጋይም ተብለሻልና እግዚአብሔር ባሕሪሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤታችን ማርያም ሆይ ሰላምታ ላንቺ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኀጢአታችንን ያስተሰርይልን ዘንድ ለምኝልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለምኝልን ድንግል።